ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ክቡራን ቤተሰቦቻችን እንደምን ዋላችሁ። ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የታህሳስ 20 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እንደተለመደው እስከ መጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችንን እያቀረብን ለእናንተ ጆሮ ይመጥናሉ ብለን ያሰናዳናቸውን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የወሎ ቤት አማራው ነቅ በታላቅ ድል ታጅቦ ቀጥሏል። የብልጽግናው ሰራዊት ያለ ሐሳብ ተኛበታለሁ ብሎ በከፍተኛ ወጪ የገነባውን የኮንክሪት ምሽግ የደጋው መብረቅ ኮር መብረቃዊ ጥቃት አድርሶ በታትኖታል። ሚሊሻና አድማ ብተናም የፋኖ ምት የደረሰበት ሲሆን ከ30 በላይ የሚሆነው የብልጽግናው ዘር አጥፊ ጥምር ጦር አባላት የፋኖን ጥይት ተቀብለው ወድቀዋል። የሰዓቱ ዜናችን በቀዳሚነት ዝርዝሩን ያስደምጣችኋል። የዘመቻ ቀጠሮ የማያልቅበት ብልጽግና በአማራ ክልል የከፈተውን የዘር ማጥፋት ጦርነት ለማጠናቀቅ እስከ ጥር አጋማሽ ያወጀውን ዘመቻ እየወደቀና እየተነሳ ማካሄዱን ቀጥሏል። ከትናንት እኩለ ሌሊት ጀምሮ ወደ ጎንደር ቀጠና የገባው የልዩ ዘመቻው ከፍተኛ ቁጥር ያለው ሰራዊት የግዳጅ ተልእኮውን አስመልክቶ ለጣና ቴሌቪዥን የደረሰውን ወታደራዊ መረጃ እናደርሳችኋለን። ዜናው በዝርዝር ያስደምጣችኋል። የፋኖ ተደጋጋሚ የከተማ ኦፕሬሽን ውጤታማ ከሚሆንባቸው ቀጠናዎች አንዱ ሸዋሮቢት ነው። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዛሬ አዳሩን ሸዋሮቢት ማረሚያ ቤት ዙሪያ የፈጸመውን ድንቅ የከተማ ሰርጂካል ኦፕሬሽንና የተገኘውን ድል ዝርዝር ተሰናድቶለታል። በዜናችን የሚቀርብ ይሆናል። ጎጃም ላይ የፋኖ ተጋድሎ በድል ታጅቦ ሲቀጥል፣ ወዲህ ደግሞ ብአዴን ብልጽግና በክልሉ የሃይማኖት ጦርነት ለመቀስቀስ የሚያደርገው እኩይ ሴራም ተጋልጧል። ደጀንና ቢቸና ላይ የተፈጸሙትን የፋኖ ተጋድሎና የብአዴን ነውሮቹን ዜናችን በዝርዝር ያስደምጣችኋል። ብልጽግናው ሌላ ቀይ መስመር እያለፈ ፈንጁንም እየረገጠ ይመስላል። የቤንያሚን ኔታንያሁን መንገድ ለመከተል ከጫፍ የደረሰው ብልጽግናው ለሶማሊላንዱ ፕሬዝዳንት ያቀረበው የግብዣ ጥሪ ሌላ መዘዝ ይዞ እንዳይመጣ አስግቷል። ነገ ፓርላማውን የሚሰበስቡት የብልጽግናው ሊቀመንበር የሚያስተላልፏቸው ሁለት ውሳኔዎችም ከወዲሁ ተጠባቂ ሆነዋል። እነዚህ ሁለት ውሳኔዎች ምንድናቸው? ዜናችን የሚያስደምጣችሁ መረጃ ነው። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የብልጽግናው የኮንክሪት ምሽግ ተሰበረ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የደጋው መብረቅ ኮር በሰሜን ወሎ ዞን ዳውንት ላይ ባደረገው ተጋድሎ የብልጽግናውን የኮንክሪት ምሽግ በመስበር ከፍተኛ ወታደራዊ ድል ተቀዳጅቷል። በጠዋቱ ወደ ዳውንት ወረዳ ኮርባ ከተማ የገባው የደጋው መብረቅ ኮር አህዶች በብልጽግናው ሰራዊት ላይ በከፈቱት ጥቃት ሁለት ከፍተኛ የብልጽግናው ሰራዊት ምሽጎች የተሰበሩ ሲሆን በርካታ ሰራዊቱ ሞትና ቆስለኛ መሆናቸው ታውቋል። ሁለት የኮንክሪት ምሽግ በመስበር በብልጽግናው ሰራዊት ላይ ታላቅ ድል ያስመዘገቡት የአፋባ አጼ ምኒልክ ዕዝ የደጋው መብረቅ ኮር አህዶች በምሽግ ውስጥ የነበረ የብልጽግናው ሰራዊት ለወሬ ነጋሪ ሳይተርፍ እርምጃ ተወስዶበታል ሲል የኮሩ ሚዲያ እና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። በቦምብ ውርወራና በጨበጣ ውጊያ የታጀበውና ዛሬ ገና በማለዳው የተጀመረው ውጊያ በተጠና ኦፕሬሽን ኮርባ ከተማ ጤና ጣቢያ ዙሪያ መሽጎ የነበረውን የብልጽግና ሰራዊት በማስለቀቅ የወረዳውን ፖሊስ ጣቢያም ፋኖ መቆጣጠር ችሏል። የደጋው መብረቅ ኮር ሚዲያ እና ኮሚኒኬሽን ክፍል ለጣና ቴሌቪዥን ጨምሮ እንደገለጸው የብልጽግናው ሰራዊት በብዛት የሰፈረበት ስፍራ ላይ ጥናት ተደርጎ የተሰራው ኦፕሬሽን መሆኑን ገልጿል። በከተማዋ ውስጥ ከፖሊስ ጣቢያ እስከ መድኃኔዓለም ያለውን ሁለት አደገኛ ምሽግ በመስበር የጠላትን ሰራዊት በምሽጉ ላይ እንዲቀር አድርገነዋል ብለዋል። የኮሩ ሚዲያና ኮሚኒኬሽን ክፍል አክሎም በውጊያው እርምጃ የተወሰደበት የብልጽግናው ሰራዊት መሆኑን አስታውቋል። ይህ ዜና እስከተጠናቀረበት እኩለ ቀን ድረስ የወደቁ የብልጽግናው ሰራዊት አስከሬን በስርዓቱ ሰራዊት አለመነሳታቸውን የገለጹት የጣና ቴሌቪዥን ምንጮች የአካባቢው ማህበረሰብ አስከሬን አንስቶ ለመቅበር ሙከራ ሲያደርግ ደግሞ ከሩቅ ሆኖ በከባድ መሳሪያ ድብደባ እየፈጸመ በመሆኑ አስከሬን ለማንሳት አስቸጋሪ አድርጎታል። ምክንያቱም የአካባቢው ማህበረሰብ የብልጽግናውን ሰራዊት አስከሬን ካነሳው የደረሰበት የጉዳት መጠን በህዝቡ ዘንድ እንዲታወቅበት ስለሚያደርግ ነው ሲሉ የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። ፋኖ የብልጽግናውን ሰራዊት የኮንክሪት ምሽጎችን ሰብሮ እርምጃ ከወሰደ በኋላ መሃል ከተማ ላይ የከባድ መሳሪያ ድብደባ እየተፈጸመ በመሆኑ ከከተማዋ ወጥቶ ወታደራዊ ገዥ ቦታዎችን አስከብሮ ተቀምጧል። የብልጽግናው ሰራዊት ምሽጉ በተሰበረበት አካባቢ ምንም አይነት እንቅስቃሴ ከልክሎ በከፍተኛ ጥበቃ አስከሬን የመሰብሰብ ስራ መጀመሩን ምንጮች ጨምረው ገልጸዋል። በዛሬው የከተማ ኦፕሬሽን ከፍተኛ ቁጥር ያለው የብአዴን ሚሊሻና አድማ ብተና አባላትም እርምጃ እንደተወሰደባቸው የገለጸው የደጋው መብረቅ ኮር ሚዲያና ኮሚኒኬሽን ክፍል በተጨማሪም በወረዳው አዳራሽና ጤና ጣቢያ አካባቢ ሰፍሮ የነበረ የብልጽግናው ሰራዊትም ክፉኛ ተመቷል ብሏል። ብልጽግናው የኮንክሪት ምሽጉ ሲሰበር የወደቁ አባላቱ
አባላቱን በከፍተኛ ጥንቃቄና ጥበቃ ያነሳቸውን አስከሬኖች በጅምላ ሲቀብር፣ ሚልሻና የአድማ ብተና አባላትን ግን ከመከላከያ ጋር ሊቀበሩ አይገባም በማለት ወደ መጡበት ቀበሌ አስከሬናቸው ተልኮ ግብዓተ መሬታቸው እንዲፈጸም ትዕዛዝ መስጠቱ ታውቋል። የጎንደሩ ልዩ ዘመቻ ብልጽግና በጎንደር ቀጠና ልዩ ዘመቻ መክፈቱንና የዘመቻው አስፈጻሚ ከፍተኛ ቁጥር ያለውን ሰራዊቱንም ማስገባቱን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። ከቀናት በፊት በስቴሽን ሩምባስ ከፍተኛ ቁጥር ያለው አጥፍቶ ጠፊ ድሮን ወደ ጎንደር ጠቅላይ ግዛት ያስገባው የብልጽግናው ሰራዊት ከትናንት ምሽት ጀምሮ ደግሞ ከፍተኛ ቁጥር ያለው የጸረ ሽምቅና ሜካናይዝድ ኃይሉን ማስገባቱን ምንጮቻችን አረጋግጠዋል። ከሊቦ ከምከም አዲስ ዘመን ጀምሮ እስከ ብናት በለሳምና መቀጧ ማዕከላዊ ጎንደር ድረስ የተዘረጋ የፋኖን መምታት ዘመቻ ማወጁን የተናገሩት የጣና ቴሌቪዥን ወታደራዊ ምንጮች የዘመቻው ዓላማ ፋኖ አንድነቱን ከመፍጠሩ በፊት ቶሎ አዳክመን እንበትነው የሚል ነው። ለዚህ ዘመቻ ደግሞ እጃቸውን የሰጡ የቀድሞ የፋኖ አባላት መንገድ በመምራት የተካተቱበት ነው። በአጠቃላይ የአሁኑ ዘመቻ ከእስካሁኖቹ ሁሉ የበለጠ ጠንካራ ዘመቻ ነው ብለዋል። ከአዲስ ዘመን እስከ እንፍራዝ በተዘረጋው ቀጠና ተሰማርቶ የአማራን ሕዝብ እየዘረፈ ሲያሰቃይ የነበረውን ወንበዴ ኃይል የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ያሳለፈውን በጥልቀት ማጥራት ዘመቻ ተከትሎ በርካታ ዘራፊ ኃይል ወደ ብልጽግና መግባቱ ይታወሳል። ይህን የአፋባ ደጃዝማች በላይ ዘለቀዝ ውሳኔ የተጋራው በራስ ደረጀ በላይ የሚመራው የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በበኩሉ በበላይ እዝ ምት ደርሶባቸው የሚሽለኮለኩ ወንበዴዎችን ተከታትሎ በመምታት መድረሻ እንዲያጡ አድርጓቸዋል። ይህን ተከትሎም ብልጽግናው 6 ክፍለ ጦሮችን ከበለሳ እስከ ሚካኤል ደብር በማሰማራት ለዘራፊ ቡድኑ ሽፋን በመስጠት የፋኖ እቅድ እንዳይሳካ የቻለውን ሁሉ ማድረጉ ይታወሳል። ብልጽግና ወደ ጎንደር ቀጠና በአዲስ መልክ ያሰማራውን የልዩ ዘመቻ አስፈጻሚ ሰራዊት አስመልክቶ መረጃውን ለጣና ቴሌቪዥን ያደረሱን ወታደራዊ ምንጮቻችን መንግስት እስከ ጥር አጋማሽ ድረስ የተጠናከረ ዘመቻ ለመክፈት ከወሰነ ቆይቷል። ይህን ዘመቻውን ያለማቋረጥ እስከ ጥር አጋማሽ ለማድረግ የወሰነው ደግሞ በሁለት ምክንያቶች ነው ሲሉ ይናገራሉ። ምንጮቻችን የብልጽግናውን ዘመቻ ሁለት ምክንያቶችን ሲገልጹም የመጀመሪያው ምክንያት ወቅቱ ሰብል የሚሰበሰብበት በመሆኑ አርሶ አደሩ ለፋኖ በቂ ሽፋን አይሰጠውም። በተለይም በአርሶ አደሩ ላይ መጠነኛ ጉዳት ካደረስንበት ለጽንፈኛው የሚሰጠውን ሽፋን ሙሉ በሙሉ እንዲቋረጥ ያደርግልናል። በመሆኑም ወቅቱ ሳያልፍብን መጠቀም ይኖርብናል የሚለው ቀዳሚው ምክንያት ነው። ሁለተኛው ምክንያት ደግሞ እንደሚታወቀው መንግስት ለግንቦት 24 ቀን 2018 ዓ.ም የያዘው የድግስ ቀጠሮ አለ። ምርጫውን ማካሄድ ካልቻለ መንግስትነቱ እንደሚያበቃለት ስለሚያውቀው ቢያንስ በዞንና በወረዳ ከተሞች ምርጫውን በማካሄድ የመንግስትነት ቅቡልነቱን ለማስጠበቅ ስላሰበ ጥር አጋማሽ ላይ የአፍሪካ ህብረት የምርጫ ታዛቢዎች ወደ ኢትዮጵያ ከመግባታቸው በፊት ፋኖን ከዋና ዋና ቀጠናዎች ማራቅ አስበዋል በማለት ተናግረዋል። በዚህ ስሌት መሰረትም በአራቱም የአማራ ጠቅላይ ግዛቶች የተጠናከረ ዘመቻ የከፈተ ሲሆን በጎንደር ጠቅላይ ግዛትም ከፍተኛ መጠን ያለውን ሰራዊቱን አንቀሳቅሶ ልዩ የተባለለትን ዘመቻ ለማካሄድ ማቀዱን የተናገሩት ወታደራዊ ምንጮቻችን የጎንደር ቀጠና የፋኖ ኃይሎች ከመቼውም ጊዜ በላይ መናበብና መቀናጀት የሚገባቸው ወሳኝ ወቅት ይህ ሰዓት ነው። የአካባቢው ህዝብም ራሱን ከድሮን ጥቃት እንዲጠብቅ ጥንቃቄ መውሰድ አለበት። መንግስት ከፍተኛ ጭካኔ የተሞላበት እርምጃ ሊወስድ ቆርጦ ነው የተነሳው በማለት ምክር ሀሳባቸውን እና የጥንቃቄ መልእክታቸውን አድርሰውናል። ክፍለ ጦሩ ልዩ ሰርጂካል ኦፕሬሽን ፈጸመ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በከተማ ሰርጂካል ኦፕሬሽን የብልጽግናውን አየር ወለድ ኮማንዶ ክፍለ ጦር የተሳካ ጥቃት አድርሶ ድል መቀዳጀቱን አስታወቀ። በሸዋሮቢት ከተማ በመሸገው የብልጽግናው 103ኛ አየር ወለድ ክፍለ ጦር ላይ አዳሩን በተፈጸመ ልዩ የከተማ ሰርጂካል ኦፕሬሽን የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር ድል መቀዳጀቱን ያስታወቀው የኮር ሚዲያና ኮሚኒኬሽን ክፍል በብልጽግናው ሰራዊት ካምፕ ላይ ጥቃት ማድረሱን ገልጿል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል የከተማ ሰርጂካል ኦፕሬሽን ድል አስመልክቶ ለጣና ቴሌቪዥን እንደገለጸው የአፋር ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር የጀግናው ራምቦ ክፍለ ጦር አካል የሆነው ሁለተኛ ነበልባል ሻለቃ ከሌሊቱ 10 ሰዓት ላይ በሸዋሮቢት ከተማ በመግባት በሰሩት የከተማ ኦፕሬሽን በአየር ወለድ ክፍለ ጦር አባላት ካምፕ ላይ ጥቃት በመፈጸም ድል ተቀዳጅቷል ብሏል። በኮሎኔል ሰለሞን ጸጋ የሚመራው 103ኛ የብልጽግናው አየር ወለድ ኮማንዶ ክፍለ ጦር ሸዋሮቢት ማረሚያ ቤት አካባቢና አቦ ምሳ ተራራ ላይ ካምፕ አድርጎ መቆየቱ ይታወቃል። የራምቦ ክፍለ ጦር ሁለተኛ ነበልባል ሻለቃ አባላት በሸዋሮቢት ከተማ በስተ ምስራቅ አቅጣጫ ወደ ተጠቀሱት የብልጽግናው ሰራዊት ካምፖች በመግባት በተሰራ መብረቃዊ ጥቃት በርካታ የስርዓቱ ሰራዊት በተኛበት መቅረቱን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የሚዲያና ኮሚኒኬሽን ክፍል አክሎም የዕለቱ የዋርድያ ተረኞችም እርምጃ ተወስዶባቸዋል ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት የብልጽግናው ሰራዊት የሚፈጽመውን የድሮን ጥቃት አስመልክቶ ለሰራዊቱና ለህዝቡ
የጥንቃቄ መልእክት አስተላልፏል። የዙ ቃል አቀባይ ክፍል ስለ አሁናዊ ሁኔታው በሰጠው ማብራሪያ በአማራ ህዝብ ላይ የዘር ማጥፋት ጦርነት አዋጅ አውጆ አማራን ከምድረ ገጽ ለማጥፋት አቅዶ በምድርም በሰማይም ያለውን አቅሙን በሙሉ ተጠቅሞ ያሰማራው የብልጽግናው ጨካኝ ስርዓት በመሬት ውጊያ ጀግኖች የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ፋኖችን መቋቋም አልቻለም። እጃቸውን የሰጡት ደግሞ በፋኖ ተይዘው ለዓለም አቀፍ ቀይ መስቀል ማህበር ለማስረከብ ተጠይቆ ተረካቢ እንዲወስዳቸው በመጠባበቅ ላይ ይገኛሉ። ሆኖም እነዚህን እጃቸውን የሰጡትን የብልጽግና ሰራዊት ጥበቃ ሲያደርጉ የነበሩ ንጹሃን አርሶ አደሮችን ጨምሮ በአካባቢው የሚገኙ ንጹሃን ነዋሪዎችን ከ4 ጊዜ በላይ በመመላለስ በድሮን ድብደባ ከባድ ጉዳት አድርሷል ብለዋል። ይህ ጨካኝና የአማራ ህዝብ ጠላት የሆነው ስርዓት በምንም አይነት መልኩ የጦር መሳሪያ ሳይዙ እጃቸውን ሰጥተው በቤት ውስጥ ተቀምጠው የነበሩ ቁጥራቸው 25 የሚሆኑ ወንዶችና 2 ሴቶችን በተኙበት ከምሽቱ 4 ሰዓት በግፍ እንደገደላቸው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን ክፍል አስታውቋል። ይህን የስርዓቱን ጭካኔ አስመልክቶ ዓለም አቀፉ ማህበረሰብ ግንዛቤ እንዲኖረውና ይህን ነውረኛ ስርዓትም እንዲያወግዝ ሲል ጥሪ ያቀረበው የሸዋ ጠቅላይ ግዛት እዝ የአማራ ህዝብ ከመቼውም ጊዜ በላይ ለህልውና ትግል ቆርጠህ የምትታገልበት ጊዜ ላይ ስለደረስን ወንድ፣ ሴት፣ ወጣት፣ አዋቂ ሳንል ሁላችንም በነቂስ ወጥተን ይህንን ሊያጠፋን የመጣ ጨካኝና አረመኔ ስርዓት ለአንዴና ለመጨረሻ ጊዜ ወጥተን የምናጠፋበትን ጥሪ እናስተላልፋለን ሲል የአማራን ህዝብ ከጥፋት እንዲድን ጥሪ አቅርቧል። ፋኖ ደጀን ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ በምስራቅ ጎጃም ዞን ደጀን ወረዳ ለልዩ ዘመቻ በወጣው የብልጽግናው ሰራዊት ላይ በፈጸመው የደፈጣ ጥቃት ታላቅ ድል መቀዳጀቱ ተገለጸ። የብልጽግናው ሰራዊት መሽጎበት ከሚገኘው ደጀን ወረዳ ተነስቶ በ3 አቅጣጫ ወደ ፋኖ እያቀና በነበረበት ሰዓት በተፈጸመው የደፈጣ ጥቃት በርካታ የብልጽግናው ሰራዊት ሞትና ቆስለኛ መሆናቸውን ለጣና ቴሌቪዥን የደረሰው የውጊያ ውሎም ያመላክታል። ፋኖን በግዳጅ ቀጠና ላይ ያለ ለማፈናል እንቅስቃሴ ያደረገው የብልጽግናው ሰራዊት በደጀን ወረዳ ሞያን ተስካረ ማርያም ቀበሌ ድረስ ተጉዞ ጥቃት ለመክፈት ባደረገው ሙከራ በፋኖ የተጠና ያጸፋ መልስ በመሰጠቱ መቋቋም ተስኖት ወደ ኋላ ፈግፍጎ እንደነበር የገለጹት ምንጮች በሌላ አቅጣጫ ኃይሉን አስጠግቶ በፋኖ ላይ ከበባ መፈጸሙን ጨምረው ተናግረዋል። ከበባውን ለመስበር መደበኛ የጨበጣ ውጊያ ያደረገው የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ በዚህ የእጅ በእጅ ትንቅንቅ በርካታ የብልጽግናውን ሰራዊት እርምጃ ወስዶ ነፃ የግንባር ቀጠና በመፍጠርና ለከበባ የመጣውን ኃይል መልሶ በመክበብ ብርቱ ምት አሳርፎበታል ሲሉ ማኞች ተናግረዋል። በተለይም ከበባውን ተከትሎ በተደረገው ትንቅንቅ የፋኖ አባላት ጭምር ጉዳት ያስተናገዱበት ልህ አስጨራሽ ውጊያ መደረጉን የገለጹት የጣና ቴሌቪዥን ምንጮች በውጊያው ሙትና ቁስለኛ ከሆነው የብልጽግናው ሰራዊት በተጨማሪ የነፍስ ወከፍ መሳሪያዎችና በርካታ ተተኳሾች በፋኖ እጅ መግባታቸውም ተገልጿል። ውጊያውን አስመልክቶ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ የህዝብ ግንኙነት ክፍል እንደገለጸው ማህበረሰቡን ለማደራጀትና ለማንቃት የስራ ስምሪት ወስደው ሲንቀሳቀሱ የነበሩ የፋኖ አባላትን ለማፈን የተንቀሳቀሰው የብልጽግናው ሰራዊት ራሱ ባቀደው ዘመቻ ፋኖ ከፍተኛ የድል ውጤት አስመዝግቦበታል ብሏል። የብልጽግናው ሰራዊት በተለይም በተዝጋረ ማርያም ቀበሌ ከዚህ በፊትም ተደጋጋሚ ዘመቻ ማድረጉን የገለጸው የቃል አቀባይ ክፍሉ ዛሬም በቀጠናው የተደራጁ የቀበሌ አመራሮችን ለማፈንና ትጥቃቸውን ጠርንፎ ወደ ሚልሻ ካምፕ ለማስገባት አስቦ እንደወጣ ገልጿል። የአካባቢው ማህበረሰብም የብልጽግናውን ሰራዊት የጭካኔ በትር በተደጋጋሚ በማየቱ በአሁኑ ሰዓት ሁሉም ተደራጅቶ አካባቢውን እየጠበቀ መሆኑን ተናግሯል። በሌላ ዜና በቢቸና ከተማ የሚገኘው የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት አስፈጻሚ የሆነው የባዲ ሚልሻ የአንድ የከተማዋን ነዋሪ በአሰቃቂ ሁኔታ መግደሉ ታውቋል። የተገደለው የከተማው ወጣት የእስልምና ሃይማኖት ተከታይ መሆኑን የገለጸው የአጼ ቴዎድሮስ ዕዝ 201ኛ ኮር ቃል አቀባይ ክፍል የግድያው ዓላማ ሃይማኖት ተኮር ግጭት ለመፍጠር የታሰበ መሆኑን አስታውቋል። በባዲኑ ሚልሻ በግፍ የተገደለው የቢቸና ከተማው ነዋሪ ወጣት ሲራጅ ኢብራሂም የትውልድ ቦታው ሸበል በረንታ ወረጎ ቀበሌ ሲሆን በቢቸና ከተማ 04 ቀበሌ ነዋሪ ነበር። በመሆኑም ሲራጅ ኢብራሂም ባለቤቱን ከአረብ ሀገር ስደት መልስ በመቀበል የዕለት ከዕለት ህይወታቸውን የሚመሩበት ገንዘብ በእጁ እንደያዘ ቢቸና ከተማ የሚገኘው ቅጥረኛ ሚልሻ ስለተረዳ ገንዘቡን በመዝረፍ ታህሳስ 16 2018 ዓ.ም ከምሽቱ 1 ሰዓት ተኩል ቢቸና ከተማ በአሰቃቂ ሁኔታ ገድለው ጥለውታል ሲል የአጼ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ኃላፊ ሀብታሙ የሱፍ አስታውቋል። ፋኖ ሀብታሙ አክሎም ተስፋ የቆረጠው የብልጽግናው ስርዓት ለዘር ማጥፋት
የጥፋት ዓላማው አስፈጻሚ አድርጎ የቀጠረው የሚሊሻ ኃይል በቢቸና ከተማ ሁለቱን የእምነት ተቋማት አማኞችን ለማጋጨት የእስልምና ተከታይ የሆኑ ወንድሞቻችንን በመግደል ፋኖ ገድሏል በማለት የሐሰት ፕሮፓጋንዳ እያሰራጨ ይገኛል። በመሆኑም በቢቸና ከተማ የምትገኙ የእስልምና ሃይማኖት ተከታይ አማራዎች በሙሉ የስርዓቱን አረመኔ ሰራዊት በሁለቱም እምነት ተቋማትና የሁለቱ እምነት ተከታዮች ላይ ያደርሰባችሁ ያለውን ግፍና በደል በቃን በማለት ልታወግዙ ይገባል ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 201ኛ ኮር ለተወርዋሪ ኃይሎች ስልጠና መስጠቱን አስታውቋል። የ201ኛ ኮር ቃል አቀባይ ክፍል ስለ ስልጠናው ለጣና ቴሌቪዥን በላከው መረጃ የአጼ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር አመራሮችና የጎንቻ ሲሶነስ የወረዳ ጊዜያዊ መንግስት አመራር በወረዳው ከሚገኙት የአምስት ቀበሌዎች የተወርዋሪ ኃይሎችና የቀበሌ አስተዳደሮችን ስልጠና ተሰጥቷል ሲል ተናግሯል። በስልጠናውም ስለ ፍትህ አሰጣጥ፣ ስለ ቀበሌ አደረጃጀት፣ ስለ አዲሱ ኮርና ክፍለ ጦር አደረጃጀት፣ ስለ ጊዜያዊ መንግስት አደረጃጀትና ትግሉ ስለደረሰበት ደረጃ ግንዛቤ የተፈጠረ መሆኑን ፋኖ ሀብታሙ የሱፍ ተናግሯል። ስልጠናውን የወሰዱ የየቀበሌው ተወርዋሪ ኃይሎችና የየቀበሌው አመራሮች ከዚህ በኋላ በቁርጠኝነት በግልጸኝነትና በታማኝነት ድርጅታቸውንና ህዝባቸውን እንደሚያገለግሉ ቃል መግባታቸውን ቃል አቀባዩ ጨምሮ ገልጿል። ብልጽግናው የኔታንያሁን መንገድ ተከተለ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሶማሌላንድን አገርነት እውቅና በመስጠት የዓለምን ፖለቲካ ካነቃቁት በኋላ ዛሬ ሌሊት አሜሪካ ፍሎሪዳ ደርሰዋል። የብልጽግናው ሊቀመንበር በበኩላቸው የእስራኤሉን ጠቅላይ ሚኒስትር መንገድ የተከተሉ የመሰሉበትን ውሳኔ ዛሬ አሳልፈዋል። እንደ አፍሪካን ኢንተሊጀንስ ሚዲያ ዘገባ የብልጽግናው አስተዳደር የሶማሌላንዱን ፕሬዚዳንት አብዱላሂ መሐመድን ግብዣ አቅርቦላቸዋል። የሶማሌላንዱ ፕሬዚዳንት ወደ አዲስ አበባ የሚያደርጉት ጉዞ ዓላማ የወደብ ማስፋፋትን ዓላማ ያደረገ መሆኑን ገልጿል። የብልጽግናው መንግስትና የሶማሌላንዱ ፕሬዝዳንት አሁናዊ ግንኙነት እንዲፈጠር ያደረገው የተባበሩት አረብ ኤሚሬቶቹ ታዋቂው የወደብ ግንባታ ድርጅት ዲፒ ወርልድ መሆኑን የዘገበው አፍሪካን ኢንተሊጀንስ ኢትዮጵያ ከረጅም ወራት የወደብ አገልግሎት ጥበቃ በኋላ በዲፒ ወርልድ አማካኝነት በርበራ ላይ ህልሟ የሚሳካ ይመስላል ብሏል። የጅቡቲና ኤርትራ ወደቦችን ግብጽ በበላይነት ተቆጣጥራ የማስፋፋት ስራ ለመስራት ዝግጅት ላይ መሆኗን የተባበሩት አረብ ኤሚሬቶች ንብረት የሆነው ዘናሽናሊስት መዘገቡ አይዘነጋም። በተለይም የአሰብ ወደብንና የጅቡቲውን ዶናሌ ወደብን ግብጽ በበላይነት ለመቆጣጠር የምታደርገውን እንቅስቃሴ ተከትሎ ኢትዮጵያ በባህር በርና በወደብ ጉዳይ ከበባ ውስጥ እንድትገባ የሚያደርጋት መሆኑ ይታወቃል። ይህ የሆነው ደግሞ ግልጽ በሆነ መልኩ የብልጽግናው ሊቀመንበር የሚከተሉት የከሸፈ የውጭ ጉዳይ ፖሊሲ መሆኑን ተንታኞች ይናገራሉ። 2024 በፈረንጆቹ ጃንዋሪ 1 ቀን የብልጽግናው ሊቀመንበርና የቀድሞው የሶማሌላንድ ፕሬዝዳንት የነበሩት ሙሴ ቢህ አዲስ አበባ ላይ የባህር ስምምነት መፈራረማቸው ይታወሳል። ያንን ስምምነት ተከትሎም ከፍተኛ ቅሬታ ላይ የገባው የሞቃዲሾ መንግስት እንደ ቱርክ፣ ኤርትራ፣ ግብጽና የመሳሰሉትን ሀገራት በአጋርነት ማሰለፉ ይታወቃል። የግብጽ ወደ ጅቡቲው ዶናሌ ወደብና አሰብ ወደብ እንድትገባ ምክንያቱም ይህ እንደሆነ ይታመናል። ዛሬ ለሶማሌላንዱ ፕሬዝዳንት አብዱላሂ መሐመድ ወደ ኢትዮጵያ እንዲሄዱ በብልጽግናው መንግስት የተደረገላቸው ግብዣ በተባበሩት አረብ ኤሚሬትስ ግብዣ የተደረገ መሆኑን ተከትሎ በኢትዮጵያና በሶማሊያ መካከል ሌላ የውዝግብ በር እንዳይከፍት አስጊ ሆኗል። ይህ የብልጽግናው መንግስት ለሶማሌላንዱ ፕሬዝዳንት የተደረገ ግብዣ ብልጽግናው የእስራኤልን መንገድ እየተከተለ ለመሆኑ አመላካች ነው ሲሉ ተንታኞች አክለው ገልጸዋል። ይህ በእንዲህ እንዳለ የብልጽግናው ፓርላማ ነገ አስቸኳይ ስብሰባ ተጠርቷል። የአስቸኳይ ስብሰባው ዓላማም ሁለት መሆናቸውን የሚናገሩት የጣና ቴሌቪዥን ምንጮች በዋናነት የውጭ ጉዳይ መስሪያ ቤትን አስመልክቶ የዲፕሎማሲውን አቅጣጫ ለመምከር ሲሆን፣ ሁለተኛው ምክንያት ደግሞ ብልጽግናው በግፍ ያሰራቸውን የአማራ ምሁራን ፖለቲከኞችንና ጋዜጠኞችን በተመለከተ እንደሚወያይ ይጠበቃል ብለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።